አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? እንዴት ነበር ኢድ? እንዴት እያሳለፋችሁት ነው? አሪፍ ነበር ወይ ውሏችሁ፣ ምሽታችሁ? ፏ በሉ ውዶቼ፣ በያላችሁበት በሳቅ በደስታ አሳልፉ እና እንግዲህ ቤተሰብም ይናፍቃችሁ ይሆናል ምናምን፣ ግን ችግር የለውም ውዶቼ። በቃ የወጣንበት አላማ እስካለን ድረስ በዓል በመጣ ቁጥር መከፋት የለብንም። አልሐምዱሊላህ ነው ማለት ያለብን ማለት ነው ውዶቼ። በያላችሁበት በደስታ በሳቅ አሳልፉ ማለት ነው። ጨረቃዎቻችን የሰው ልክ እኮ ናቸው ወላሂና ደስ ብሎኛል። እንግዲህ ጓደኛቸውን ሚፍታህን አስደስተውታል ማለት ነው። በቤታቸው ንጉሱና ንግስቷ ማለት ነው ሰርፕራይዝ አድርገውታል። ፏፈሽ አድርገው ቤታቸውን ባለው ቤት ባፈራው ነገር ለማስደሰት እሱን ለማስደሰት በዓሉን የሱንም በዓል አንድ ላይ ለማክበር እንደዚህ ነው ኢትዮጵያዊነት። የምር እኔ እንጃ አላቅም ቃል አጣሁላቸው ለጨረቃዎቼና እናንተ ብቻ ሚዲያውን ቧርቁበት፣ እናንተ ብቻ ሚዲያውን በቃ ሽር ብትን በሉበት። የምሬን ነው። ኮሜንት ላይም ራሱ ብዙ እያየሁ ነበር። በቃ እንደ ሀሳብ እናንተ ብቻ ዩቲዩብ ላይ ኑልን እያላችሁ ነበርና እውነት ነው። እውነት እነሱ ብቻ ይስሩበት። በቃ ውበት በየትኛውም ቤት ቢመጡ ራሱ ውበታቸው እኔ እንጃ ይለያል ማለት ነው። እና ይመቻችሁ ሀይሚዬና ብሩኬ እና ሀይሚዬም የኔ ቆንጆ እንኳን አደረሳችሁ ለሙስሊም እህት ወንድሞቼ ብላ ሼር አድርጋለች። የኔ ውድ እናመሰግናለን። የኔ ቆንጆ፣ የኛ ቅን፣ የኛ አስተዋይ፣ የብሩኬ ንግስት፣ የብሩኬ ቅምጥል እናመሰግናለን የኔ ውድ። ከዛ በተረፈ ብሩኬም ደግሞ ያው በቲክቶክ እንደዚሁ ተናግሯል። ቀን ላይም ተናግሬዋለሁኝ። ከዛ ደግሞ ሚፍታን ወደ 200 ኬ እናስገባው ብሎ ሸር አድርጓል ማለት ነው። ሚፍታህ 200 ኬ መግባት አለበት። እስካሁን አልገባም ማለት ነው። ወላይ ቼክ አላደረኩትም ነበር ማለት ነውና ዩቲዩብ ከከፈተ በጣም ቆይቷል። እንግዲህ ከሀይሚዬና ከብሩኬ በፊት ነው የከፈተው እኮ የምር ግን ያው ሁል ጊዜ ስለማይሰራበት ነው ከሚመጣበት የሚጠፋበት ጊዜያት ብዙ ስለሆነ ነው በነገራችን ላይና ዩቲዩብ ላይ ከፍታችሁ ዩቲዩብ ቶሎ ካልመጣችሁ ቶሎ ካልሰራችሁበት ምናምን ሰብስክራይቡ የመጨመር እድሉ አናሳ ይሆናል ማለት ነውና ብዙ ጊዜ ስለማይሰራበት ነው። ግን ደግሞ በጣም ረጅም ጊዜ ሆኖታልና 200 ኬ መግባት አለበት። ስለዚህ የጨረቃ ፋሚሊ ደግሞ ያው የሀይሚዬና የብሩኬ ተከታይ እንግዲህ ከግማሽ ሚሊዮን በላይ ነንና የጨረቃ ፋሚሊ። ስለዚህ ሰብስክራይብ ያላደረጋችሁ ሳታረጉ የምታዩ አድርጉት ማለት ነው ውዶቼ፣ አድርጉት። የምር በቃ ይከፈልበት። ሰብስክራይብ አድርጉትና ሚፍታህ ወንድማችንን ምርጥ የጨረቃዎችን መከታ ማለት ነው የጨረቃዎቻችንን መከታ ሰብስክራይብ እያደረግን 200 ኬ እናስገባው ማለት ነው። ሁላችሁ ሰብስክራይብ አድርጉት ውዶቼ። ያላረጋችሁ ዝም ብላችሁ ያው የምትመለከቱ ትኖራላችሁ አላችሁም ብዬ አስባለሁ በእርግጠኝነት ማለት ነው። ስለዚህ ሰብስክራይብ አድርጉት ማለት ነው ውዶቼ። ስንት እንደቀረው ሁሉ ቼክ አላደረኩትም በደንብ እና አይ ቲንክ ትንሽ ይመስለኛል የቀረው ወደ 90 ኦር 80 አካባቢ ገባ ይመስለኛል እና ትንሽ ነው የቀረው። ስለዚህ እንሙላለት ማለት ነው 200 ኬ እንትን ያድርግ ያክብር እስኪ። እና ጨረቃዎቼ ደግሞ በቲክቶክ ፏፈሽ እያሉ መጥተዋል። ሀይሚዬ መታለች፣ ብሩኬም ስቶሪ ላይ አድርጓል። ሊጋብዙት ነው መሰለኝ። እነ ማን ነው ናታን ነው ስሙ ናትናኤል ነው ስሙ። ይሄ ማን ነው ስሙ? ጓደኛቸው ወንድማቸው። ያ ሰው በጣም ነው የሚመቸኝ ማለት ነው። በጣም ጥሩ ሰው ነው፣ ያስታውቃል። በነገራችን ላይ መልካም ሰው እኮ የሆነ ፊዚካሊ ራሱ ስታያቸው ያስታውቃሉ አይደለ? እና ደስ የሚል ሰው ነው፣ ያጸይሙ ሰው ማለት ነው። መኪና ምናምንትን የሚለውና ከሱ ጋር ሆነው ሚፍታህን ምሳ ሊጋብዙት ይመስለኛል። ያው በዓሉ አይደለ? ቤትም እንግዲህ ጋብዘውታል ሀይሚዬና ብሩኬ። ውጭም ደግሞ ፏፈሽ ሊያደርጉት አስበዋል መሰለኝ። ብቻ ስቶሪ ላይ ያደርገው ነበርና የጓደኝነት ጥግ ከጓደኝነት አልፎ እናንተ ወንድም ናችሁና ደስ ትላላችሁ። ለሌሎቹ ራሱ ተምሳሌት ናችሁ። በዚህ ሰዓት በዚህ ጊዜ ወንድም ከወንድሙ የሚጠላላበት የማይተማመንበት ጓደኛ የታጣበት
በቃ ዘመድ የታጣበት በጣም ብዙ ነገር የምሬ ነውና ታማኝነት በብዛት የጠፋበት ጊዜ ነው የደረስነው አሁን ላይና ማንም ሰው በቃ ሰው ከሰው ጋር ለመተማመን በጣም የከበደበት ሰዓት ላይ ባለንበት ጊዜ ውስጥ እንደዚህ አይነት እንቁ ሰዎች ደግሞ ፍቅርን አንድነትን የሚያስተምሩ መልካም ጀማዓ የሆነ በቃ እንዴት ነው እኔ እንጃ በጣም ይለዩብኛል ብዙ ጊዜ ስከታተላቸው ምናምን ይሄ መተሳሰባቸው ጓደኝነታቸው ወንድማማችነታቸው ደስ የሚሉ ናቸው በቃ እና ለሌሎች በተለይ በዚህ ሰዓት ላሉ ወጣቶች በሙሉ አራአያ የምትሆኑ ተምሳሌት የምትሆኑ ጀማዓ ናችሁና ይመቻችሁ ጓደኛቸውን እንግዲህ አስባችሁታል በቃ የድሮ እንትናችን ትዝ አለኝ ታውቃላችሁ በፊት እኮ ወላሂ በፊት ማለት ነው የምር በቃ ሁሉም ሙስሊሙም ክርስቲያኑም ተከባብሮ የሚኖርበት ጎረቤት እስቲል እስካሁን ድረስ ያልጠፋበት ቦታ አለ ማለት አሁን ላይ ቢያንስ ሁሉ ነገር እንትን ቢልም እንኳን ግን እስካሁን ድረስ ያልጠፋበት አለ እንደዚህ አይነት ይሄ አንድነቱ ፍቅሩ ያልጠፋበትም ቦታ አለና በፊት በቃ ሁሉም አንድ ላይ ነው ክርስቲያን በዓል ሲሆን ሙስሊሙ በዓል ሲሆን በቃ ክርስቲያኑ ምናምን እያለ ተከባብሮ የምንኖርባት ሀገር ነችና ፍቅር በጣም ፍቅር ነበረ ማለት ነው ነበረ ስላችሁ ያው አሁንም ያለበት ቦታ አለ ግን ደግሞ አብዛኛው ጠፍቷል በቃ ያ ነገር በብዛት አይታይም አሁን ላይ ምናምን ነገርና በቃ እነሱ አሁን ያን ነገር ነው እያንጸባረቁ ያሉት ይሁን አንድነት ደስ ይላል ፍቅር ደስ ይላል እኔ እንጃ አላቅም ሁሉም ሰው ፍቅር አንድነት ቢኖረው የት በደረስን ነበር እንደ ድሮ ፍቅራችን ማለት ነውና ፍቅር ይበልጣል ከምንም በላይ ውዶቼና በዚህ ሰዓት ፍቅር ስለታጣ ነውና ሰው ከሰው ጋር እንትን እያለ ያለውና ፍቅር አንድነት ሰላም ከምንም በላይ ነውና ውዶቼ ለሁላችንም ፍቅሩን ሰላሙን ይስጠን እና በጣም ደስ ብሎኛል ስላየኋቸው ከትንሽ ስንት ሰዓት እንደሚገቡ አላቅም በተለመደው ሰዓት ላይቭ ላይ እንጠብቃቸው ማለት ነው እኔ ኔትወርክ አዛ እያደረገኝ ነው አሁን ራሱ ድምጽ አለ በጣም የሆነ በቃ የሚረብሽ እንትን ላይ ነኝ ያለሁት ማለት ነውና እንግዲህ ካረበሽኳችሁ በጣም ሶሪ ድምጼን ከፍ አድርጌ ነው ማወራው እዚህ የሙከይፍ ድምጽ አለ ልጆች እንጫጫሉ ምናምን እንደነገርኳችሁ ዙረት ይጃለሁኝና ኔትወርኩም አዛ ነው ብቻ ግን ኢንሻአላህ ላይቭ ላይ ሲገቡ እንቢ እንደማይለይ ተስፋ አደርጋለሁኝና መልካም ጊዜ ይሁንላችሁ ውዶቼ ሀይሚዬም በቲክቶክ ቡቡ በሚለው መታለች ከዛ ደግሞ አንዲት ጓደኛ አለቻት በዛ መታለች ምናምን ሽብርቅ ብላ በሺቲ ማለት ነው እንዴት እንዳማረባት የኔ ቆንጆ ይመቻችሁ ለማንኛውም ሁላችሁም በያላችሁበት መልካም በዓል ብያለሁ ደግሞ ማሻአላ ብሩኬ ቡና ሲቆላ በደንብ ነው የሚችልበትና እናቴን አግዛት ነበር አለ ከበፊት ጀምሮ እኮ ታዛዥ ልጅ ጨዋ በቃ ደስ የሚል ስነ ምግባር ያለው ልጅ ነውና ይመችክ ብሩኬ ወንድሜ ቅመምዬ ደግሞ እንዴት እንደሚያምርባት ቡናውን ከሽከሽከሽ ስታደርገው እና ያሳቀይ ፓርት ደግሞ ምግብ አምጣ ስትለው ቅመሜ ሙዝ በዳቦ ይዞ መጣ ምስኪን ሚፍታ ደግሞ የተሰጠውን በላ ቤት ያፈራውን እና ዶክተር አብይ እኮ ብሏል ሙዝ በዳቦ ብሏልና ወይኔ እና ግን ሀይሚ እየታደሰ ግን በደንብ ቆንጆ ምግብ ሰርታ አዘጋጅታ ያስቀመጠችው ምግብ አለና እንግዲህ እሱ ቀርቦለታል ለማንኛውም የሚመቻችሁ የኔ ውዶች መልካም ምሽት ይሁንላችሁ ለሁላችሁም ባይ ባይ በኋላ እንገናኝ ኢንሻአላህ ኔትወርክ እንግዲህ ፈጣሪ በጣም አዝግ ነው የምር እዚህ ጋር እኔ ሰው ስለሚበዛበት ይሁን አላቅም ብቻ ስለሚጨናነቅ ይመስለኛል ብዙ ሰው ስለተሰባሰበ አላቅም በጣም አዛ ነው እና ይመቻችሁ ናፍቄ አላቅም ወይ እንዲው ባይነ ውል ብዬ ነው ትናፍቂኛለሽ ሩቅ ሆነሽ ሌቱ ቀን ሆነብኝ ንጋቱ ሲመሽ እራሷን ፍለጋ